ሰላም ጤና ይስጥልን ውድ የብስራት ተመልካቾቻችን እንደምን አላችሁ? የልዩ የበዓል ፕሮግራማችን ተጀምሯል። ሄደን ሽመለስ ከዚህ ከስቱዲዮ ከዘማሪ ሱራፌል ጋር ደግሞ ቆንጆ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ዘማሪ ሱራፌል እንኳን በሰላም ወደ ስቱዲዮአችን መጣ። ደግሞ በጣም እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እንግዲህ ዛሬ የተገናኘ ነው ስለ ዝማሬ አገልግሎት እንዲሁም ደግሞ የስግደት ዕለት ላይ እንገኛለንና በዓሉ እንዴት ነው አንተ የምታሳልፈው የሚለውን እስኪ ትንሽ ንገረን። እንግዲህ የማይካድና የማይካድ ሄደን እንሰግዳለን፣ እለቱም ይናገራል። ብዙውን ሰዓት እንግዲህ ቤተክርስቲያን የምንውለው። ከዛ በተቀረ ደግሞ ያው እንግዲህ የሰራተኛ ነገር እንግዲህ ታውቂዋለሽ። ነገ ደግሞ ስንሮጥ እንሄዳለን ወደ ስራችን። እንግዲህ ሌሊት እንዲያረግና አክብረን እናሳልፋለን ማለት ነው። እንግዲህ የሰራተኛ ነገር ሩጫ ሰራተኛ መቼም ብለኛልና ከአገልግሎቱ ከዘማሪ አገልግሎቱ ባለፈ በምን ሙያ ላይ ነው የምትገኘው? እንግዲህ አቶ ባንከር ነን። ይገርምሻል። አቶ ባንከር ነን። እንግዲህ እናንተን ገንዘብ እየቆጠርን ነው እና እንግዲህ በሱኝ ስማራውት አገልግሎት እንግዲህ በፍቅር ያው በትርፍ ጊዜ እንዲሁም ደግሞ ለጸሎት የምጠቀምበትም ስለሆነ እንደሱ ነው ያለው ህይወት ማለት ነው። ታዲያ እንዴት ጀመርከው? እንዴት ሀሳቡ መጣ? ወይስ ከልጅነትም ነበረ? በገና መማሩም ሊሆን ይችላል። ወደ ሃይማኖቱ ማርላቱ ከዘመናዊ ትምህርት ጋር እንዴት አብረህ አስኬድከው? አዎ ማለት ቤተሰቤም አቋማቸው እርግጥ መንፈሳዊ ነበርና ያ ነገር በጣም ኮንትሪቢዩት አድርጎልኛል። ከዛ እንግዲህ የበገና አገልግሎት ውስጥ ለመግባት ብዙ ጊዜ ወስዶብኛል፣ በጣም ብዙ ጊዜ። ምክንያቱም የትምህርት ቤት ቆይታዬ ላይ ከፍተኛ ትኩረት የሚሰጠው ቤተሰብ ነበረ። ከዛ የተቀሩት ነገሮች ላይ ትንሽ ጥንቃቄ ይደረግ ነበረ እና ምንም እንኳን መንፈሳዊ አገልግሎት ቢሆንም ያው ሰርቶ መብላት የሚባለው ነገር ታውቂዋለሽ። የኛ ሶሳይቲ ላይ ካለን ካመጣጣችን ከኑሮም ባክግራውንድ ትልቅ አጽንኦት የሚሰጠው ነበር እና ለረጅም ጊዜ አልተማርኩኝም። የመጀመሪያ ደሞዜን ያገኘው ጊዜ ነው ኢቭን ስቀጠር የገዛሁት በገና። አዎ ግን ቤት ውስጥ በጣም ሞክር ነበረ፣ ፍቅር ነበረኝ። ያ ነገር በጣም ውስጤ እንትን በቃ ተውጦ በኋላ ላይ እድሉ ሲገኝ እግራችንን ስናወጣ በራሳችን ደሞዝ ያው የመጀመሪያውን በገና ትምህርት ቤቱን መግባቱም እና ረጅም ጊዜ ነው የወሰደብኝ። እንደሌሎቹ እድለኛ አልነበርኩኝ እውነት ለመናገር። አንዳንዶቹ ወጣት ሆነን ልጅ ሆነን እድሉን አገኘው ሰንበት ትምህርት ቤት ምናምን ሲሉ በጣም ቀና ነበር። ያው ቤተሰብ አቋሙን እንግዲህ እንደነገርኩሽ ነው ትምህርትና ነገሮች ላይ ጠበቅ አድርገው ነበር ያዙኝ እና ያ ነገር እንግዲህ ቀስ በቀስ ነው ወደዚህ ያደረሰን ማለት ነው። ስለ ልጅነትክ ስላስተዳደግህ እንመለስበታለን። ግን ለፕሮግራማችን መጀመሪያ ያክል ወይ በአንድ መዝሙር እንጀምር። ተመልካቾቻችን እንግዲህ ለፕሮግራማችን መጀመሪያ እንዲሆን ደግሞ የመዲና ዘለሰኛን ዝማሬ ያመስገናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እዛ ላይ ሆኖ የጠራኝ ወይ እንዳልለው ድምጽ የለኝ ባልሰማ እንጂ ነው ዝምታዬ። አቤት አቤት ጌታዬ፣ አቤት 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 ጌታዬ አዳም በበደለው የላዩ ጌታ
ምን አጠፋና ነው የሚከፍለው በሶታ ሔዋን በበደለች የላዩ ጌታ ምን በድሎ ነው የሚከፍለው እነሱ ቦታ እኔን ከለም የዳለም ሰው ተሸክሞ ወርጥ መስቀል በአደባባይ ሲጣል ሲነሳ እንደ ወንበዴ እንደ ወንጀለኛ ምን ነው ይታዘናል ለፍጡር እንኳን ንጹሕ ጌታ ምስኪኑ ለምለም አካላቱን ከሺ ገረፉ እንዲያም አልበቃቸው ሊሰቅሉት ወሰዱ ምንድነው ዕዳህ ጌታዬ ላድን ልሁን መድኃኒት ባልከው እንዲሞን ላድን መድኃኒት ልሁን ባልከው እንዲሞን ቀና ብላየችው ወለላዊቱ ፍጥረት ልጇ ተቸንክሮባት መስቀል ላይ እንባ ወረደ መንታ ሆኖ ለዓለም መድኃኒቱ የተገባው እኔን እመቤቴ እኔን ሲጠማ ሰጡት መጣጣ ጎኑን ወጉት ደሞ ዋላ ምነው ከወንበዴ ማከል እንዲህ ሲያርጉት ቀድሞ የነገረን ነውን በኢሳይያስ ነብይ ቀድሞ የነገረን ነው ወይ በኢሳይያስ ነብይ አይሁድ ካህናት ቅናታቸው ለዚያ ደረሰው የፈሪሳውያን የሰዱቃውያን ንብረት ለዚያ ደረሰው እሱም አስጨከነ በራሱ ላይ የአዳምን በደል ተሸክሞ ሆነለት መድኃኒት እኔን ስለ በገና መቼም ተወርቶ አይበቃም። እስኪ በገና ለመጀመሪያ ጊዜ የገዛሁ በመጀመሪያ ደግሞ እንደሆነም ነግረህን ነበር መግቢያችን ላይ በነበረው ትምህርቱንስ እንዴት ነበር የተማርከው? የትምህርቱ ጊዜ ምን ይመስል ነበር? የበገናን ስትማር የት ነው የተማርከው? ለመጀመሪያ ጊዜ ስትወስድስ የነበረው ስሜት? በገና ከሁሉም ለየት ይላል መሳሪያ የተለየ ስሜት ነው የሚሰጠውና ሁሉም ሰው ልማረው ብሎ የሚጓጓ ይመስለኛል በተለያዩ ሃይማኖት ውስጥ ሰዎችና እስኪ ያንተን አጋራ እንዴት ነበር? እንግዲህ በገና ለመማር ማንም ሰው ሲያስብ ወደ መማር ቢሄድ መልካም ነው። እኔ ግን የሚገርምሽ ነገር መጀመሪያ ላይ በገና በግሌ ነበር መሞከር የነበረው። እንደነገርኩሽ ያቺ የትምህርት ጊዜ ላይ ካለው አንዳንድ ያው ጥብቅ ቁጥጥርም ባይሆን እነዛ ነገሮች እንደፈለግሽ
ሌሎች ነገሮች ጋር ሌሎች ቦታዎች ጋር የተመቻቹት እድሎች በነበሩት ባለው ጊዜ ላይ ሄዶ ለማግኘት አልችልም ነበር። ስለዚህ ያሉኝ መንገዶች ምንድነው እኔ ወደ በገናው ባለውበት ቦታ እንዴት እቀርባለሁ የሚለው ነው። ስለዚህ ያደረኩት ነገር ምንድነው አዳምጣለሁ። በተጨማሪ ቤት ውስጥ በተቻለኝ አቅም ለመስራት ሞክር ነበር። ወደኛ ቤት ስትመጪ ብዙ ሙያ ነው ያለው ቤት ውስጥ ከአናጺው ከመካኒኩ ከምኑ ነው እና ዝም ብሎ ጣውላ ተጥሎ ብታገኝ አይገርምሽም። አንስቶ መጥቶ የሆነ ክራር መስራት ይቻላል። እናም ይረዳኝም ነበር አጎቴ በዚህ ነገር። ታዲያ እነዛ ነገሮች ስቲል በቂ አይደሉም። ሙሉ ትምህርቱን አታገኙም። የራስሽን የፍቅሩና የመጓጓቱ ጉዳይ ነበር። ታዲያ እንግዲህ ትምህርት ጊዜ ሲፈጸም 2009 ወደ መጨረሻዎቹ እንደሱ አካባቢ ላይ አቡነ ጎርጎርዮስ ማህበረ ቅዱሳን ማለት ነው የዜማ እንዲሁም የንዋየ ቅድሳት በተለይም በገና፣ መሰንቆ፣ የግዕዝ ትምህርትም ነበር እዛ ገባሁኝ ማለት ነው። ስሮጥ ሄድኩኝ። ማመን አልቻልኩኝም እና እኔ የማይረሳኝ ክላሱ የሚጀምረው አይ ቲንክ ከ2 ሳምንት ምናምን በኋላ ነው። በጣም የተመቻቸ ትምህርት ቤት ነው። አንደኛ በጣም ሰፊ ትምህርት ቤት ነበረ ተከራይተው የነበሩት ያው ትምህርት ቤቱን ነበረ ያከራያቸውና በጣም ሰፊ ነበርና እንደ ሌሎቹ አሁን እንዳሉት የብዙዎቹ ትምህርት ቤቶች አልነበረም እና በጣም መላለስ ነበረ እና መጨረሻ ላይ ክላሱ ሲጀምር በቃ ነፍሳችን ጠባለች ማለት ነው። ስንፈልገው የነበረ ነገር በጣም በቃ ስፈልገው የነበረ ነገር ስለነበረ በጣም ደስ አለኝ። በገናም ወዲያው ነው ያሰራሁት። እንዳሁኑ ብዙ በገና ሰሪ አልነበረም። ያን ጊዜ ጥቂት ነበሩ፣ በጣም ጥቂት ነበሩ። 2009 ማለት እንደው ከ2000 መነሻዎቹ ከ90ዎቹ የተሻለ የበገና ማስተማሪያ አቅርቦትም ነበረ፣ ግን ስቲል አልነበረም ብዙ እና የነበረው ማህበረ ቅዱሳን ነው። ማህበረ ቅዱሳን የመጀመሪያ በገና ይናዘዝኩኝ እስኪደርስ በቃ ጭንቅ ነው። ሶሪ ባንገት ሆነ ካላመጣችሁ ነው በቃ እየሄድኩ ጠይቃለሁ። ግን መጨረሻ ላይ እግዚአብሔር እንግዲህ ቀስ እያልኩኝ እኔም ከመምህራኖቹ ጋር መተዋወቅ ባህሉንም ወጉንም ማወቅ ጀመርኩኝ እና እንደዛ ነው እንግዲህ ዛሬ ድረስ ነው ማለት ነው እያለን። ደስ ይላል በጣም ግጥሞች፣ በጣም በርካታ ግጥሞችን እንደምትጽፍ ሰምቻለሁኝና እስኪ ግጥሞች እንዴት ነው የምትጽፋቸው? የተለየ የምትመርጣቸው ቦታዎች አሉ ወይ? ግጥም ለመጻፍ ሳይ በዚህ ሰዓትም አልችልም ወይ ሁኔታዎች ክስተቶችን ትጠብቃለህ ወይ? እስኪ ንገረኝ። ምን ያክል ግጥሞችን እጽፋለሁ የሚለውንም በዛው አክልልኝ። እኔ በነገራችን ላይ ግጥሞች እንደ ገጣሚ መናገር አልችልም። እንደው ችሎቴ በአቅሜ ነው ያለው። በአቅሜ ብዙም አናቀናጣም ራሳችንን ግን ግጥም እሞክራለሁ። ዜማም እሰራለሁ። ብዙዎቹ መዝሙሮቼ የግል ድርሰቶቼ ናቸውና እንዲያውም ቅርብ ጊዜ ታዋቂ ሆኖ እንዳትመራመረኝ የሚለው መዝሙር እኔ ምንድነው ከአባቶቼም የተማርኩት ካስተማሩኝም እንዲሁም ደግሞ በራሴም ጥረት ከተማርኳቸው ቦታዎች አንፃር ምንድነው ከስሜት የተወለደ ነገር ሁሌም ኃይል አለው እና እኔ ጸሎቴን ነው የጻፍኩት። እዛ ጋር ብዕሬና ወረቀቱ የተገናኙ ጸሎቴን ነው እንጂ እንደው እንዲያምርም እንደሆነም ያክል ግፊት በሆነ ደራሲ የሆነ የድርሰት ፎርሙላ ውበት ላይ ተመስርቶ አይደለም። በቃ ጸሎት ነው እና ጸሎት ስለነበረ ያ ነገር ኃይል አገኘ፣ ተደማጭ ሆነ። ሌላው ግን ኢንስፓይሬሽኖች ብዙ ቦታዎች አሉ። ከምታነቢው ከወንጌል ቃልም በመንገድም ሰው ከሚነግርሽ ነገርም በህይወት ገጠመኝሽም እንደገና ደግሞ ከጥልቅ በሆነ ሀዘን ስሜት ይወለዳሉ እና ይሄን ሰዓት ብዬ ጽፌ አላቅም። እንዲያውም አስቤ የጻፍኩት እስከዚህ ግባ የማይባልም በሆነ ፍንቅል ብሎ ከውስጥሽ በሚወጣ ስሜት የደረሽው ነገር ይመራሻል እና ደግሞ በጣም እኛ ኢትዮጵያን በዚህ በጣም የተቸርነን ከቅዱስ ያሬድ ዜማ ድርሰቶች ተመልክተሽ ከአባ ጊዮርጊስ ወደዚህኛው ዘመን ስትመጪ ደግሞ ከብዙ ዘማሪያን አንጻር ያለውን የግጥምም የዜማ ፍሰትም እንደገና ደግሞ በገናውም ውሉ ራሱ ሲመጣ እንዲሁ በደረቁ ሲመጣ ሰምና ወርቅ ያያያዘ የቀኔን መስተጋብር በዜማ ማለት ነው የሚያፈስ ነው እና ያ የማይቋረጥ ነገር ነው። እንዲያውም ወደዚህ ዘመን ስንመጣ ትንሽ የቀኔና የዛ እይታው ትንሽ ያው ባለው አንዳንድ የችሎታ ማነስም ሌሎችም ደግሞ ተደማምረው ጉዳዮች አላስቀጠል ነው። ግን 100% በሚባል ደረጃ በጣም የግጥም የድርሰት ከፍተኛ የሆነ ነው እንትን ያለው እምቅ ሀብት ማለት ነው። ስለዚህ ካለው ላይ ወሰድኩ ቢባል ነው እንጂ እውነትም ይሄን ያህል ምንም
ብዙ የምናገርበት ነገር አይደለም ችሎታ አለኝ። ምናልባት አሁን ስትናገር ምን ወደ አይምሮ ይመጣ ጸሎቴን ነው የጻፍኩት ስትል ብዙ ሰዎች አብዛኞቻችን የቤተ ክርስቲያንም ሄደን ጸሎት ስናደርግ ቃሉን ማውጣት ይከብድና አልቅሶ መመለስ አለ። በለቅሶ ጸሎት ይገለጻልና ጸሎትህን ግጥም አድርገኸው ከዛ እንደዚህ ተዘምሮ በህብረተሰቡም ከዛ በኋላ እየሰማው ምን አይነት ስሜት ይሰጣል? ማለት የተለየ ስሜት የሚኖረው ይመስለኛል እኔ በራሴና እስኪ እንዴት ነበረ? ምን አይነት ስሜት ይሰማሃል? በተለይ ሁሉ ነገር አልቆ ተሰርቶ ከተለቀቀ በኋላ አቀባበሉ ምን ይመስላል? አንተስ ከዛ በኋላ የተሰማ ነገር? በጣም ከባድ ጥያቄ። ምክንያቱም ሁሌ ልሸሸው የምፈልገው ነገር ምንድነው? አንዳንድ ጊዜ ለምን ለቀኩት የምልበት ጊዜ አለ። ለምን ዘምሬ ለሰው ለቀኩት፣ ለምን ታየ የምልበት ጊዜ አለ። ምክንያቱም ምንድነው አንዳንድ ጊዜ በገናውን ከአንድ በኩል ማስተማሩን ወደዋለሁ፣ ለሰዎች ማካፈሉን ወደዋለሁ፣ ለሰዎች ጋር እንዲደርስ ውዴ ነው፣ በጣም ልባዊ ምኞቴም ነው። በነጻ የማረጋቸው ብዙ ነገሮች ከዛ አንጻር ነው። እኔ በነጻ ነው ብዙ ነገር ያገኘሁት እና ፍቅሩ ሲኖርሽ ያ የቢዝነስ ማይንድ ብዙ ቦታ ማይሰጥሽ ምን ላገኝ ምን ሰጥቼ የሚለው ሐሳብ ያገናልሽ እና ግን ምንድነው የሆነ ሰዓት ያስደነግጥሻል። አሁን እንዳትመራመረኝ የዛሬ 6 ወር በፊት ምናምን የተለቀቀው የዛሬ 2 አመት ማለት ነው የሚሆነው እንግዲህ እና እንደዋዛ በዚህ አጋጣሚ መዝሙር ያሬድ በቲክቶክ እንግዲህ ላይቭ ፕሮግራሞች ላይ ብዙዎቻችሁ ታውቁት ይሆናል እና ለመጀመሪያ ጊዜ ያሰማት እቺ እንዳትመራመረኝ የምትለዋን ፒስ ማለት ነው እና በቃ ብሎ አባረገ ባንዴ ማለት ነው እና ያኔ እኔ ስሰራው የፖፑላሪቲ ጉዳይ እንዳለ ሆኖ ምንድነው ለራሴ ነው። ለሰው መሻት ካለው መጥቶ ማየት ይችላል። ግን ኃላፊነት የሚሰማኝ ነገር አለ። ኃላፊነት የሚሰማኝ አንደኛ ምንድነው እኔ ያደመጥኩት መልካም ነገር አለ እዚህ መሳሪያ ላይ። ስለዚህ ቢያደምጡት ሰዎች እንደው ትንሽም ቢሆን በጣም መልካም ነገር ያተርፉበታል ብዬ ከማሰብ ነው እና ዩቲዩብ ቻናል በጣም ከ20 ከ50 በላይ ሰብስክራይበር ሳይሆን በፊት ነው ብዙ ነገሮች ለቀ የነበረው። ብዙ ኮንተንት ነበረ፣ ጥቂት ሰብስክራይበር ነበረ እና የበገናው ፖፑላሪቲ እንደምታስቢው አይደለም። ህዝቡ ጋር ያው ወቅት ጠብቆ ነው እይታው ወቅት እየተመለከተ ነው ብቅ ጥልቅ የሚለውና መዝሙሮቹ እነዛን ስደርሳቸው የግል ነው ጸሎቱ። ያስደነገጠኝ ብዙሃኑ ያንን መጋራቱ ነው። ከዛ በላይ ደግሞ ምኑ ነው ብዙሃኑ ደግሞ ስሜቱ በጣም ጥልቅ እንደሆነ ላይክ ሰምቶ አድንቆ ብቻ አይደለም ያለፈው የግል ጸሎቴ ነው ያለኝ ብዙ ሰው እና ብዙዎችን ሲማርክ ስመለከት በአንድ በኩል ትንሽ ደነግጣለሁ፣ ፈራዋለሁ። በአንድ በኩል ደግሞ በጣም እግዚአብሔርን አመሰግናለሁ። ማለት ነፍሳትን የውስጥ ስሜታቸውን መግለጽ ብዙዎቻችን እንግዲህ ውስጣችን ነው ብዙ ነገርም ዋጥ አድርገን እናስቀምጣለንና እግዚአብሔር ደግሞ እንድናወራው ይፈልጋል። ያንን ጸሎት ከሚደገመው ጸሎት በላይ ትልቁ ጸሎት እውነትም ካንቺ ልብ የሚወጣው ነው። በእንባም ይሁን ይታጀብ በሌላም ነገር ማለት ነውና አላቅም እኔ ብቻ ከአቅሜ በላይ ነው። ብዙ ነገር ስሜቱ የፈጠረውን ስመለከት በጣም ከአቅሜ በላይ ነው። በጣም ምናልባት እዚህ ላይ እንዳትመራመር ምን ነው ይቻላል። በጨለማ እከተላለሁ ብዬ ወጥቼ ፈራሁ ሳስበው ደካማ እኮ ነኝ በእምነቴ ወጀቡ ቢያማታኝ ተሸንፌ ወደኩ ሸሸው አንተን ደካማ እኮ ነኝ ደካማ እኮ ነኝ ደካማ እኮ ነኝ እንደ ጴጥሮስ እንደዚያች ሌሊት ክድ የሆነኝ
እንደ ዮሐንስ ግን መቼ ነው ከመስቀሉ ስር የምገኘው? ቢርበኝ ቢጠማኝ እክድህ ይሆን ወይን ብታረዝ ብሰደድ እክድህ ይሆን ወይን ብውል ካልጋ ብወር ከወይኔ እክድህ ይሆን ወይን ሳስበው ይህን ሁሉ ልቤ አመነታ ተጠራጠርኩ የእምነቴን ጽናት እንዳትመራመረኝ በጥቂት ነገር ማረኝ እንዳትመራመረኝ በጥቂት እባክህን ማረኝ እንዳትመራመረኝ በጥቂት እባክህን ማረኝ እንደ ጴጥሮስ እንደዚያች ለኔ ትክድህ ይሆን ወይን እንደ ዮሐንስ ግን መቼ ነው ከመስቀሉ ስር የምገኘው? ከመስቀሉ ስር የምገኘው ከመስቀሉ ስር መቼ ነው የምገኘው? በጣም ይለያል፣ ደስ ይላል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምናልባት እስኪ ከዚሁ ጋር ይዤ ያው ዘማሪ ነክ በገናም እንትን ትላለክና ላንተ በጣም በቃ በእኛ ሀገር በኦርቶዶክስ እምነት ተከታዮች ዘንድም ደግሞ ካሉ መዘምራን ልዩ ቦታ የምትሰጠው ሁሌ የእሱ መዝሙሮች ባዳምጥ በቃ ለእኔ የተለየ ስሜት አለው የምትለው ዘማሪ ካለ? በጣም የሚገርም ነገር ምንድን ነው፣ እኔ ወደ በገና ከመግባቴ በፊት እንደማንም ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ምእመን ማዳመጥ የነበሩትና ያደግኩበት ታላላቆቹ ዘማሪዎች እና ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ ብዙዎች ላያውቋቸው ይችላሉ፣ ግን መርጌታ ፀሐይ የሚባሉ አሉ፣ ቀሲስ አበበ እና ደግሞ ዘማሪት ማርታ ናቸው። እንዲሁም ደግሞ ከበገናው ጋር ደግሞ በጣም ያስተዋወቀኝ ዘማሪ ሊቀ መዘምር ይልማ ነው። በጣም ከበገና ምክንያቱም የምናውቃቸው የሚጣፍጡ የበገና ዘማሪዎችን ያሰማን እሱ ነው። በተለይ እንዳሁን አይሆን እንጂ በፊት ከወር አንድ ብሎ ሲጀምር እስከ መጨረሻው 55ኛው ቀን ሲከፈት ሰሚያለሽ የይልማ መዝሙር በይሳቅ ፋንታን ሰሚያለሽ። በጣም በቃ ልባችን ገዝቶ ይኖር ነው። ወደ በገናው ግን ስቀርብ እንግዲህ አዲስ እይታ ነው፣ አዲስ ጣዕም ነው። ያደኩት የመጋቢ ስብሐት አለማጋን መዝሙሮች እየሰማው ነው። ዳሩ ግን ይበልጥ እየገባሽ ወደ ውስጡ ስትመጪ ብዙ ተደብቀው ያሉ ፐብሊኩ ያላወቃቸው ቢቀርባቸው ግን እጅግ በጣም የሚወደዱ የሆኑ ዝማሬ ያላቸው እና አለቃ ተሰማ የመጋቢ ስብሐት መምህር የነበሩት ታላቁ በገና ደራሪ ወይም አባ በገና የተባሉት አቶ ደምሴ ደስታ የዘርፉ ደምሴ አባት እንዲሁም ደግሞ የትዝታው ንጉስ ነው እኛ የምንላቸው። እንግዲህ ብዙሃኑ የትዝታው ንጉስ ሲባል እንግዲህ ማሙድን ሊያስታውስ ይችላል። በበገና ደርዳሪዎች ዘንድ ግን የትዝታ ንጉስ እንላቸዋለን። አቶ ታፈሰ ይባላሉና አቶ ታፈሰ ተስፋዬ በጣም በጣም አንጀት የሚበሉ የልባዊ የሆነ ምስጋናን የሰሩ አባት ናቸውና እነሱም ማወቅ ጀመርኩኝ፣ ወደ እነሱ መሳብ ጀመርኩኝ ማለትና አሻራም ጥሎብኛል። አሁንም ላይ በስልኬም ላይ ልታገኙችሁ የእነሱም ዝማሬዎች ነውና እንግዲህ ከቤተ ክርስቲያኗ ዝማሬ ከያሬዳዊም ዝማሬ መሰረት እያደረግን እንዲህ ገባ ወጣ እያለን አለን ማለት ነው። ምናልባት በገና ላይ እውነት ለመናገር አሁን ብዙዎቹ ኦዲየንሶች የፋሲካ ሰሞን 55ቷን ቀናቶች ነው
ብዙ ሰው ወደ የበገና መዝሙሮችን ማዳመጥን የሚለምደው ደግሞ ግዴታም ሆኖብን ሊሆን ይችላል። ከዛ ውጪ ግን አሁን አንተ የጠራሃቸውን ብዙዎቹን ማላቃቸው አሉ። እኔ ለምሳሌ አሁን እኔ የንስሐ መዝሙሮች ሲባል ሁሌ ይልማ ወደ አእምሮ ይመጣል ከልጅነቴም በጣም ወዶ ስለሆነና አንተ ስጠራቸው እንደነዚህ የሚባሉ አሉ። ገና ብዙ እንደሚቀረን አስባለሁኝ። በዛው ልክ ደግሞ አሁን ላይ ደግሞ በገና ትምህርቶች በየቦታው በየቤት ሰንበት ትምህርት ቤቱም ብዙ ቦታዎች አሉ። ትንንሽ ልጆችም ሳይቀር እየተማሩ ነውና ይህን እንዴት ተመለከተዋለህ? ምናልባት አሁን ድሮ ከነበረው ጊዜ ጋር አሁን ላይ ያለው በጣም ብዙ መሻሻሎች እየታዩበት ያለ ነውና በተለይ ህፃናቶች ወጣቶች ጋር በገና ትምህርት መማር በጣም በቃ በሚገርም ሁኔታ የሚያስደንቅ እየሆነ እየመጣ ኖርማል ነገር እየሆነ መጣ። በጣም ተቀይሯል ጊዜው። ምንሽ በፊት እንደው ምናልባት እንደ ጂኦግራፊ ብናስቀምጠው ላይክ ከ1 ኪሎ ሜትር 2 ኪሎ ሜትር ቀጥሎ ነው አንድ ሰው የምታገኘው ወይም ደግሞ ከዛ በላይ ረጅም መንገዶች ሄደን ነበረ በገና ደርዳሪም በገናም መሳሪያውንም የምናገኝ ነበረው። እኔ እንግዲህ በጣም ቅርብ ስለነበርኩኝ የምኖርበትም አካባቢ ወደ ጉለሌ ነው እና በጣም ለ4 ኪሎ ቅርብ ነኝ። ታክሲ ይዞ ከስራም ስመለስ ገባ ወጣ ማለት ይችላል። ግን ሌላው ሰው ይሄን አቬሌቢሊቲ ላላገኘው በጣም ከሩቅ ድረስ ሄዶ ነው የሚያገኘው። አሁንስ ከምታስቢው በላይ ቤት ቁጥር ነው በቃ የምትቆጥሪው እንጂ እያንዳንዱ ቤት ውስጥ ይሄ መሳሪያ ቤቱን አግኝቷል። ተወዳጅነትን አትርፏል። ከልጅ እስከ አዋቂ በጣም አቅርቦታል ለልቡ እና ደግሞ ከሱ የሚደንቀው ደግሞ ሌላው ምንድነው መደበኛ ጊዜ ከማናደምጣቸው ጊዜዎች ቦታ አግኝቷል። በተለይም በጣም እየገረመኝ ያለው አሁን የሚሰሩት አንዳንድ ኢቨንቶች በተለይ በገናም እንዲሁም ደግሞ ሌሎች የቤተ ክርስቲያን ጉዳዮችም ሊሆኑ ይችላል ወይንም ቱሪስት ተኮር የሆነ ነገር ቱሪዝም ላይ ተኮር የሆነ ታሪካዊ ተኮር የሆነ ነገሮች ስትሰሚ የራሳቸውን ቦታ አግኝቷል ብዬ አስባለሁ። አሁን እነዛ በስም እናቃቸው የነበሩት ትሪቢዩት ራሱ አሁን እየተሰራላቸው ነው ብዙዎቹ ማለት ነው። የአቶ ደምሴ ደስታ ማስታወሻ እየተባለ ያለቃ ተሰማ ማስታወሻ እየተባለ ከሰንበት ቤት ደረጃ ራሱ ለይቶ እነዚህን አባቶች ቦታ ቤታቸው ተሰጠው እነዛን ማጥናት እስኪጀምሩ ድረስ ውዱ መኖሩ ፍላጎቱ በጣም ያሳይሻል እንድገት እናሳይ። ይበልጥ ግን በጣም እኔ ውስጤን በቃ በጣም የቀየረውና በጣም ትውልዱ ላይ የሆነ ኢፌክት አምጥቷል ብዬ የማስበው ምንድነው በገና ስንሰማ ያደግነውን ታውቂዋለሽ። ያቺ የመጋቢ ስብሐት አለች ማን መራመር ስትለይ የሰማት ግን አሁን ዘመን ላይ ያሉትን አንዳንድ ዝማሬዎች ስታዳምጫቸው ከዛች ትንሽ ለወጥ ብሏል። እርግጥ የኔንም ዝማሬዎች ስትሰሚያቸው ትንሽ ለወጣሉ። እርግጥ ኦሪጂናል የሆነውን ነገር መርሳትም አልችልም፣ በዝማሬ ማካተታለሁ። አባቶቼን እንግዲህ ሳላውሳ ቤት ምን በላው ነው የሚባለው የነሱም በላው ነው የሚባለውና ግድ ነው መሰረት ያለው ሰው መሆን ደግ ነው። ግን የራሳችንን ደግሞ አሻራ መጣል አለብን። የራሳችንን ስም መጻፍ አለብን። ዘመኑ ተወደደም ተጠላ መዋጀቱን ግድ ነው። ሃይማኖትና ባህል ሌሎችም ነገሮች ጽኗን ናቸው በባህሪያቸው ዶግማቲክ የሆነ ኦርቶዶክስ የሆነ ቀጥተኛ ስሜት አላቸው። ግን ስቲል ትውልዱን የሚያናግሩበት መንገድ አንድ አይደለም። ከትናንት ወዲያ የነበሩን ባህሎች አንዳንዶቹ ባይቀየሩም የሆነች ለውጥ ግን አለ። መፍዘዝ ሊኖር ይችላል። ግን በዛው ልክ ደግሞ አንዳንዶቹ ደግሞ በጣም ጎልተው ለምሳሌ በገና 55 ጾም ላይ እንዳልሽው ነው ሲሰማ የከረመው። ከስንት አጋጣሚ ጎረቤት ሲኖርሽ ነው ይሄን በገና የምታስተውይ። ግን በጣም በሚገርም ሁኔታ ግን አሁን ሁላችን ቤት መኖሩ ብቻ ደግሞ ሳይሆን በጣም ደግሞ ወቅቱ ከመደበኛ ከምናቅ መውጣትና የግል መሳሪያ እስከመሆን ማለት ነው ጸሎት መሳሪያ እስከመሆን የንስሐ ዝማሬዎች ማጀብ ያ ነገር ይስፋል። እንግዲህ ነገን ደግሞ እናየዋለን ነው እስኪ አዲስ ደግሞ ማንነቱን ሲስል። ምናልባት ግን ከዚሁ ርዕስ ሳልወጣ በተለይ ህፃናቶች ላይ ምናልባት የተለየ የሚሰጣቸው አስተዋጽኦ ይኖራል ብለህ ታስባለህ? በምንም አይነት መልኩ ማለት ነው ትውልዱ ላይ ካልሰራን ነገን ማየት አንችልም። ትውልድ ላይ ያልተሰራ ስራ ጎልማሶቹ እኛማ ምን ችግር አለው ለነፍሳችንም ስንል ወደ ደጀ ሰላሙ እንኳትናለን። ግን የታሰረ ልብ ውስጥ የሀገርም የሃይማኖትም ፍቅር እንዲኖረው ልጆችን ነው መጀመሪያ በልባቸው ስሲባቸው ስቀርጭባቸውና ትላንትን ያልጻፍሽባቸውን ዛሬ ውለዱ ማለታችን ማምጡ ልትከስሻቸው አስተዳደጋችን ነው ነገ ማንነታችን የሚቀርጸውና እንኳን በገና ይቅርና በአሁን ሰዓት ብዙ ቤተሰቦች ላይ ስትመለከች ያኔ ስንቆጭበት የነበረው ለምን ተማርኩት ምን ይሰራልኝ አልጠቀመኝም እንደው ጊዜን አጠፋውበት ስንል የነበረው ነገሮች እንደ ካሪኩለም አድርገው ቤተሰቦቻቸው ላይ እሱ መማር አለባቸው አድርገውታል። እንግዲህ ቤተሰብ ውስጥ አስተዳደግሽ እንደሚቀረጸው ሁሉ ቤተሰብ ደግሞ
አንዳንድ እይታዎች ላይ ትላንትን ሲያስተውል ዛሬን ሲያስተውል እኔ ላይ ምን ጎደለ የሚለውን ነገር ያያልና ብዙ ልጆች እንግዲህ አንድ የሚገርም ነገር ምንድነው በጊዜ ውስጥ የተረዳሁት የቤተክርስቲያን እውቀቶች ብዙዎቹ ለምሳሌ ሲማሩ የነበሩት ታውቂያለሽ በትክክል ቦታው ላይ ያሉ ሰዎች ናቸው። የካህን ልጅ ወይንም ደግሞ ቅርበት ያላቸው ሰዎች ቤተክርስቲያኑ በቃ ልጆቻቸውን ሳስተምሩ ነው። አሁን ግን እሱን አይደለም የምታየው። ከሱ በተቀየረ መልኩ ግለሰቦች ልጄ ቢማር ዳዊት ቢማር ግዕዝ ቢማር ዜማ ቢማር እንደው ሄዶ ትንሽ እንኳን የሆነች ነገር ቢቀስም ይጠቅማል። ምክንያቱም አየ ነው ያኔ የነበረውና አሁን ያለውን ማንነት በጣም ልዩነት አየ ነውና ልጆች ማለት የነገው ኢትዮጵያ ናቸው፣ የነገው እኛ ናቸው። የነገ እንግዲህ ወይ ራይት ይሰጠናል ጥሩ ሰርተናል ወይ ደግሞ በቃ ይሄ ነገር በጣም አበላሽታችኋል የምንባልባቸው ናቸው። ነገር ነው እንግዲህ በልጆቻችን ምን ነው። እሺ እንግዲህ ዘማሪ ሱራፌል ምናልባት ከነሳ መዝሙሮች ውጪ ላንተ የምትወዳቸው መዝሙሮች የምትዘምራቸው ቤት ውስጥም ካሉ እስኪ ንገረን። እንዳልኩሽ ነው በጣም የበገናውን ባህሪ ተዋርሰነዋል በጊዜ ብዛትና ነባር ዝም አለ እርግጥ ነው አለ። እኔ በጣም ወዳቸው እንግዲህ እንዳልኩሽ የሊቀ መዘምራን ኪነ ጥበብ በጣም ወደዋለሁ። አዎ በጣም ድምጾቹ ምን ሊባል ይችላል ወርቅ ድምጽ ነው ያለውና ቤተክርስቲያን የምትኮራበት የቁርጥ ቀን ልጇ ነው የምትለው ሁሌም። እንግዲህ የኪነ ጥበብና የመርጌታ ፀሐይን አመጣጥ ስታስተውዩ ከደርግ ሬጂም የነበረበት ጊዜ ላይ የነበሩ ሁለት እንቁ ለቤተክርስቲያን ትልቅ ነገር ያበረከቱ ናቸው። የነበረው ሪካርዲንግ በሚገርምሽ ሁኔታ የመጀመሪያዎቹ እንዳሁን ስቱዲዮ ውስጥ አይደለም የሚሰሩት አዳራሽ ውስጥ ይሰሩ ናቸው እና አዳራሽ ውስጥ ቴፕ ሪካርድ በፊት ካስተውሽ ከሆነ እዚህ ጋርማ እንዳለች እንዲህ ተደምስሳ ገብታ ከዛ የሆነ ነገር ሲበላሽ አቆ ይባልና እንደገና እንዳዲስ እንደዛ ተቀርቶ ነው የደረሰን ሁላችንም ያቺ አሁን በጣም የምንወዳቸው ዝማሬዎች እና እኔ እንጃ አለቀኩትም። የበገናውን ዞር ስል የነሳው ነው የነሳው ደግሞ ሲገዛኝ መልሶ ወደዚህ ነው እና ብዙም ያን ያህል ወደ ቸብቸቦም በየኝ ወይ ደግሞ ሌሎች ዜማዎች ላይ አላተኮርኩኝ። ለመስማት ማታተኮርባቸው? አይ ለመስማት እንኳን ሁሌም ዝግጁ ነኝ። እኔ አንደኛ ነገር የዜማም ድርሰቶቼ ምክንያታቸው በማዳመጤ ነው። የማያዳምጥ ሰው መድረስ አይችልም። የማያነብ ሰው ግጥም መጻፍ አይችልም። እና ዜማን ለይቶ አይቺ ብቻ ስፔሲፊክ ቦታ ማለት አይቻልም። ግዴታ ጆሮሽ ክፍት መሆን አለበት ሁሉንም ዜማ ለማዳመጥ ዓለማዊም ይሁን መንፈሳዊም ይሁን። ድርሰትሽ እንዴት ነው ያንቺ ፐርስፔክቲቭ ነው የሚወስነው። እንግዲህ ብዙ ሙዚቀኞችን ስትመለከች አመጣጣቸውን ስታይ ከቤተክርስቲያኑ የሆነች ይዘት አላቸው። ደራሲዎቻችንን ስትመለከች የመርጌታ ልጅ ነኝ ይልሻል። እኔ የአባ እንትና ልጅ ነኝ አባቴ ሲያዜም እየሰማሁ ነው ያደግኩት እንግዲህ ወደዚህ ተማረኩ ይልሻልና ለመድረስ ያሰበ ሰው ዜማን አምሮ ክፍት ነው መሆን ያለበትና ሁሉንም አዳምጣለሁ። ከሀገር ውጪም ራሱ በሌሎች ለምሳሌ ኦርቶዶክስ ቤተክርስቲያኖችን ያሉትን ዜማዎችም ምክንያቱም አንደኛ ነገር እኔም በጊዜ ያተረፍኩት ነገር ምንድነው ሳስተምር የቮካል ትምህርቶችን ስሰጥ ተወደለም ተጠላም የሚቃኝበትን መንገድ ማሳየው ዓለም ላይ ካለውም ነው ቤተክርስቲያንም ደግሞ ይሳ ከተጠበቀችው ማንሳት ነው። ስለዚህ በሁለቱ መካከል ብሪጅ ሆነሽ አንቺ ጋፖቹን እያጣጣሽ ታመጪና ለትውልዱ ምን ይጠቅማል ብለሽ ታዘጋጃለሽ። እንግዲህ እኔ አቋሚ ለመንፈሳዊው ዜማና መስፋፋት ላይ ነው የምሰራውና ግን እውቀትን አልፈልግም አይባልም። የማይጠቅም እውቀት የለም። ስቱዲዮ ስራ የመጣው እኮ ከዘፈኑ ስራ ነው። ስለዚህ አይ ይሄ ዘፈን ስለሰራበት ነቃም አይባልም። የሚጠቅመውን እንወስዳለን። ማስተካከል ያለብን እናስተካክላለን። መወቀስ ያለበት እንወቅሳለን። እንዲሁም ደግሞ መጨብጨብም ካለበት በአደባባይ ሙገሳም እናቀርባለን ማለት ነው እና አዳምጣለሁ። ሁሉም ፕሪፈረንስ ሆኖ ግን የንስሐ መዝሙሮች ይበልጥ ማርከውኛል። አሁን ደግሞ እስኪ ወደ ልጅነት ጊዜ ልውሰድክ። እንግዲህ በቃ አሁን እድሜ ልትናገሪ ነው ማለት ነው። አልናገርም ግን እስኪ አስተዳደግ ምን ይመስል ነበረ? በሰንበት ትምህርት ቤት ውስጥ የነበረ ጊዜ ካለ ከዛ ውጪ የትምህርት ቤት ጊዜ ከፍተኛ ትምህርት ተቋማት ውስጥ የነበረ ካለ ባንከር እንደሆንክም ነግረኸኛልና እስኪ ከልጅነት ጀምሮ ጆርኒው ምን ይመስል ነበር? እንግዲህ ኢንተርቪው ከበድ አለ ማለት ነው። እንግዲህ እኔ ብዙም የሚነገርልኝ ሰው አይደለሁኝም። አመጣጤም ከመደበኛ ኢትዮጵያን የተለየ አይደለም። መደበኛ ነው በቃ የተማርንበት
ትምህርት ቤቶች እኔ ጉለሌ አካባቢ ነው የተወለድኩት። ስለዚህ እናቴ መምህር ነበረች። አዲስ አበባ ቁጥር 2 የሚባል ትምህርት ቤት አለ። የመምህር ልጅ መሆን ከባድ ነው። ከባድ ነው። አንዳንድ ጊዜ ትንሽ ቁንጥጫን ያበዛሉ፣ ግን ለበጎ ነው እና በጣም ጎበዝ የማትስ ቲቸር ነበረች። ከ1-8 ከሷ ጋር የተማርኩት አዲስ አበባ ቁጥር 2 ነበር የተማርኩት። ከዛ በኋላ እንግዲህ ደበር ያለን መድኃኔዓለም እንግዲህ ታዋቂ እነዚህ እዛ አካባቢ ያሉ ትምህርት ቤቶች ተምሬያለሁ። እንግዲህ ያው ከዚህ አንጻር የምጠረጥረው ነገር ድረስ ስትሪክት ቤተሰብ እንደነበረኝ በጣም ያስታውቃል። ትምሮ ላይ ቆንጠጥ ነው፣ በደንብ ቆንጠጥ ነው የምንደረግ የነበረው። ወደዚህም ብዙም ለመሄድም ያን ጊዜ የተገፋፋ ነገር አልነበረም፣ እድሉም አልሰጠኝም። ትምህርት ነው ዋናው አላማ እና ያ ነገሮች ናቸው እንግዲህ እየተደማመሩ አንዳንድ ጊዜ እምቢ መባል ጥሩ ነው። አንዳንድ ጊዜ እሺ ስንባል አንዳንድ ነገሮች ውበታቸውን ናፍቆታቸውን ያጣሉ። በናፍቆት ውስጥ ያለ የውስጥ ሽም ራሱ እውነተኛ መሻት ፍሙ እንትን ይላል፣ ዝም ብሎ ቶሎ ይበርዳል። እና እነዛ ጊዜያቶች ላይ ሳድግ ያሉት ነገሮች ፍም ናቸው ውስጤ እየዘሩ በኋላ ላይ ኮሌጅ የተማርኩት ሴንት ሜሪ ትምህርት ቤት ነበረ። ከዛ በኋላ ሞር ያን ጊዜ ፐብሊክ የሆነው ዓለሙን ማለት ነው በተለይ ከዜማ ከምን ጋር በሆነ ቅጽበቶች ማግኘት ጀመርኩኝ ማለት ነው። ግን ስቲል ያኔም አልተፈቀደም። ያኔም ከባድ ነበረ እና የስራው ዓለም ላይ ገባው። እንግዲህ የስራው ዓለም ላይ ነው በጣም ፍሪደም ያገኘሁት እውነት ለመናገር። እሺ እንግዲህ ዘማሪ ሱራፌል ምናልባት የማትስ አስተማሪ ልጅ መሆን ለባንከር ለመሆን ካስተዋጽኦ ይኖራል ብለህ ታስባለህ? እኔ እንጃ። እኔ አይደለሁ እኔ ምንም ከማትስ ጋር ጥለኛ በጣም ጥለኛ ነን። እኔና ያው እንግዲህ ይሄ ዜማ ጋር ስትገቢ ማትስ አይገባሽም አይገባምና ማዘር በጣም ጎበዝ ማትስ ቲቸር ነበረች። በጣም ቤተሰቦቼ በጣም ጥሩ አያያዝ ነበራቸው ትምህርቱ ላይና እንግዲህ ግን ምንድነው የስራ እድላችን ሆነና ያሉት ነገሮች በጣም አስቸጋሪ ነበሩ። እኔ በነበርኩበት ጊዜ በጣም አስቸጋሪ ነበር። የስራው እድል ጠባብ እና ሽፍት የማድረግ ፊልድ ግዴታ ነበረብኝ። ከተማም ለመማር የቤተሰቦቼ መልካም ፈቃድና እርዳታ ስለነበረ ነው እንጂ አስቸጋሪ ነው ምልሽ። ጀስት ኔክስት ስቴፖቹ ምንድናቸው የሚሆኑት ስትረስፉል ነበሩ። ግን አካውንቲንግ የተሻለው ነበር፣ በጣም የተሻለው ነበር። እንግዲህ ብር ለመቁጠር ገባን ማለት ነው። እንደዛው ነው። ምናልባት ያው ከናቹራል ወደ ሶሻል ሲመጣ ብዙ ጊዜ እንትን ይባላል ማለት ይሄ ሁሉ ብዙ ነገሮችን ህልምህን ኢንጂነር የመሆን ብዙ ነገሮች ይተዋሉና እንደው ባልገባው እንደው እዛው ኢንጂነሪንግ ይሻል ነበር ምናምን አላልክ? እንዲያውም በገባው ያልኩት መጀመሪያ ነበር። እውነት በጣም ማለት አየሁት። እንግዲህ ያንቺን እንትኖችሽን ታላላቆችሽን ታያቸዋለሽና የኢንጂነሪንግ ሙያ መያዝ ማለት ሪስፔክትድ እና በጣም እውነት የሚጠይቅ ነው፣ ብዙ ካሬጅ እና ያ አይካድም። በጣም እነሱን እያየን እንኮራ ነበር። በቃ እንሆናለን እነሱን። ግን ትንሽ ያቺ ደግሞ ብልጠቷ መንበላት አለች። አይ እንደዚህ እኮ ብታረጉ ይሻላል ይሉናል እነሱም ሲመክሩ። ማለት ምን ትምህርቱ ያው ልክ ነው፣ ጉብዝናህን ማስመስከር ያ ነገር በቃ ሪል ትምህርት የምትኮራበት ታገኛለህ። ፊልዱም የተኮራ ፊልድን ይሉሻል። ግን አት ሴም ታይም ያቺ ደግሞ የፋይናንሻል ሴኩሪቲ ደግሞ ጥያቄ አለሽ እና ምን ያህል አንቺ በቦታው ላይ ስትሄጂ በቃ ፕሮዳክቲቭ ትሆኛለሽ። እንግዲህ ይሄ ማለት ነው ጥያቄ ያመጣልና የነሱ ምክር አብሮት ታክሎ ነው እና ወደዛ የተገፋፋ ነው ማለት ነው። ምናልባት ስራ ላይ ሆነ ከዚህ በዝማሬው የሚያውቁ ሰዎች ሲያገኙ ወይ ባንክ ላይ ደግሞ ከብዙ ደንበኞች ጋር ብዙ ከስተመሮች የሚመጡበት የአገልግሎት ሰጪ ተቋም ነውና ሁሉም ባንኮች ላይ በዝማሬ ከሚያውቅ ሰው አግኝቶ እንዴ ያራዚ ምን ትሰራለህ ያለከለ ሞልቷል። በደም ሞልቷል። ግን የሚገርምሽ ነገር አብሬያቸው የሚሰራቸው ሰዎች ጋር ለመተዋወቅ ረጅም ጊዜ ነበር የፈጀብኝ ለማስተዋወቅ። አንዳንድ ጊዜ እቺ ከንቱ ዳሴ ሽሽት ፍራቻ እኔም ደግሞ በፍቅር ማረገው ብቻ ጉዳይ ስለነበረ እንግዲህ ትምህርት ቤት ብንከፍት የሆነ ይዞታ ላይ ብንሆን ማስተዋወቅ ማድቨርት ማድረግም ግዴታሽ ነበረ እና ያን ያህል አልሰራውም ራሴ ላይ ለማስተዋወቅና ከውጭ ያለው ሰው ሲያገኘኝ ነው ብዙ ጊዜ የሚገጥመኝ። በጣም ቅርብ ጊዜ ነው መዝሙሬ ራሱ ያወቁትና ቫይራል ሲወጣ ያዳምጡታል ብዙዎቹ። እንዴ ይሄ ማን ነው አብሮን ይያለ አብሮ እና በቃ መጣው በአካል ሲነግሩ አንተ እስከዛሬ ተቀመጠ ነው እኛ ጋር ይሉኛል። አዎ
ምንድነው ከፍራቻ ነው እውነት ለመናገር አንደኛ የስራ ቦታዬም ምቹ አይደለም እንደፈለግሽ ሌላውም ተደማምሮ በቃ እነዛ ነገሮች ላይ ብዙም አላተኮርኩም አድቨርት አላረኩኝም ራሴን እና ግን ሲሆን በቃ እንደ ዱብዳ ነው ባንዴ አላሰብኩትም ብዙ ነገር ከዛ በኋላ አቀባበላቸው ግን ምን ይመስል ነበር በጣም ሰፖርቲቭ ናቸው እንግዲህ በዚህ አጋጣሚ እኔ አሁን ያለሁበት ክፍል ሄድ ኦፊስ አካባቢ ነውና 8879 ኮል ሴንተር ያላችሁ እንግዲህ ውድ አበረታቾቼ በጣም አመሰግናችኋለሁ ልላችሁ ፈልጋለሁ እንግዲህ ከቤተሰብ ይቀጥሉ የቅርብ ጓደኞችሽ ናቸው አድማጮችሽ ሲያገኙሽም ምን ሲሉሽም የሆነ ጥሩ አስተያየታቸውንም እንደገና ገንቢ ሀሳባቸውን የሚሰጡሽና ትልቁ ሰዓት እንግዲህ ስራችን ላይ ነው አይደል የምናሳልፈው ከቤታችን 8 ሰዓት ከዛ በላይ ወደ ቤት ስትገቢ ብዛት የመኝታና የእረፍት ሰዓትሽ ነው ግን ረጅሙ ሰዓት አብረሽ ስትይ ከነሱ ጋር ትመለከቻለሽ ፊድባካቸውን ምናቸውና በዚህ አጋጣሚ አካባቢ ያላችሁ በጣም ቴንኪውላችሁ ፈልጋለሁ ከደንበኞች ሲመጣይ እኔ የሚገርምሽ በጣም ረጅሙን ሰዓት የሰራሁት ከሄድ ኦፊስ ጋር በተገናኘ የስራ ክልል ስለነበረ ደንበኞችን አገኛለሁ እርግጥ በአጋጣሚ እቺ እንግዲህ ዩኒፎርማችን ታውቂያለሽ ባንክ ላይ ፎርም አለው እንግዲህ የምን እንደሆነ አሁን አወቁ ማለት ነው የት ይሄ ልጅ ይሰራል ቢሉ በደንብ ታውቀዋል በቃ እና ያቺ ዩኒፎርም እንግዲህ ከሩቅ ነው የምታነጣጥርሽ እና ያዩሽ እንዴ አንተ ባንክ ሰራላይ እኔ ትምህርት ቤት አለ ብዬ ስጠብቅ አይኛ ተቀጣሪ ነን እስከ ጊዜው እንላለንና ያ ነገር በጣም ይገርማቸዋል ሰዎች አይጠብቁም ቤተክርስቲያን ውስጥ በቃ ታስሬ ያለው በሆነ አገልግሎት ያስለው ነው የሚመስላቸው ግን አይደለም እንግዲህ በሁለቱም ይቻላል የሚለውን ማሳየት በዚህ ፈልጋለሁ በጣም ይቻላል አሁን ደግሞ እንግዲህ ያው በዓል ወቅት ላይ ነው የምንገኘው እስኪ ላንተ ከምንም በዓል ይበለጥ የተለየ ስሜት የሚሰጥክ ሁላችንም የሆነ ምን ወደው በዓል አለ አንዳንዱ አዲስ አመት የተለየ ስሜት ይሰጠዋል ለግማሽ ደግሞ ፋሲካን በጣም ይወደዋል እኔ አሁን በራሴ የፋሲካ በጣም ወደው በዓል ነው ከሁሉም በዓል ይበለጥና እስኪ ያንተስ ለየትኛው በዓል ነው በጣም ጥሩ የሆነ ስሜት ያለክ የሚገርምሽ ነገር እንግዲህ እዚህ ተቃራኒ ሊሆን ይችላል ግን እኔ በዓላት ሁሉ በጣም ያስደስቱኛል በጣም እንግዲህ መንፈሳዊ ነገር አገኝበታለሁ ዋጋ እስካልሽ ድረስ በጣም ሁሉም በዓላቶች ላይ ብሳተፍ ደስተኛ ነበር እንግዲህ ስራ ሁኔታችን ነው ግን በጣም ወዳት ባላለች ከጥምቀት ቀጥላ ትመጣለች አስተርዮ ማርያም በጣም ነው ወዳት አስተርዮ ማርያምን እና ያደኩት የሚባልበት ደረጃ እስኪመስል ድረስ 4 ኪሎ ላይ ስማር በተለይ በገናውን ረጅሙን ሰዓት አሳልፍ የነበረው እንትን ነበረ ቅድስት ማርያም ቤተክርስቲያን ነበርና ቅድስት ማርያም ቤተክርስቲያን በቃ ብዙ ሰው ያገኘውባት ናት ብዙ ሰው የተዋወቁባት ናት እና ደግሞ እንግዲህ የግል ጸሎትም አንዳንድ ጊዜ በቃ ሲሰምርልሽ ትታሰራለሽ ከታቦቱ ጋር በቃ ከዛ ቤተክርስቲያን ደብር ጋር ልብሽ ታሰራልና በጣም ለአስተርዮ ማርያም ፍቅር አለኝ ደስ ይላል በጣም ያው አልጠበቅኩኝም በእንደዚህ አይነት መልኩ በእርግጥ ያው ሁሉም ሰው እንትን አለው ኪዳነ ምሕረት ወይ ከገብርኤል ወይ ከመድኃኒዓለም ጋር የሆነ የተለየ ግንኙነት የራሱ ቤት እስከሚመስሉ ድረስ የሚሄዱበት አለ ያንተ ማርያም መሆኗን እየነገርከን ነው በጣም ደስ ይላል ያው እንግዲህ አሁን ደግሞ ያለንበት ያው በክርስትና እምነት ተከታዮች ዘንድ እንግዲህ በጣም ልዩ ወቅት ላይ ነን እንዲሁም ደግሞ ሁሉም ሰው በቃ በፍቅር በናፍቆት ደስ ብሎት የሚያከብረው ወቅት ነውና እንዴት ትገልጸዋለህ አንተ በተለይ የፋሲካን ወራቶችን ከዛ ህማማቱን ስግደቱን እለቱን እስኪ እንዴት ትገልጸዋለህ በጣም ማለት በቤተክርስቲያን ስርዓት ከሁሉም ወቅቶችና ከሁሉም የቤተክርስቲያን አገልግሎቶች ከባዱም ሰፊውም በጣም የታጨቀ ያለበት አገልግሎት እቺ 55 ቀናት ናት ማለት አባቶች ለሊት ላይ እንደው ቤተክርስቲያን እንደው ግርሽ ቀንቶሽ ብትደርሺ ከስብሐተ እግዚአብሔሩ ሳይቋረጥ ይበልጥ ደግሞ ወደ መጨረሻዎቹ ሳምንታት ደግሞ ይበልጥ እየጨመረ የሚመጣበት ነውና በጣም አስቸጋሪ ወቅት ለነሱ ፈታኝ ወቅት ነው በነገራችን ላይ ለነሱ ምክንያቱም ብዙ ህይወታቸው እዛ ጋር ይቋረጣል 55 ቀን በቃ ሙሉ ለሙሉ ትይዛቸዋለች ከቤተክርስቲያን አገልግሎት ጋር ነው የሚተሳሰሩት በጣም ከሱ ደግሞ በተለየ ሁኔታ ተማሪዎች ራሱ ማያገኙበት ደረጃ ይደርሳሉ ምክንያቱም ረጅም አገልግሎት ነው ያለው ድጓው ሲቆም ምን ሲል ከእንደገና ደግሞ ስርዓቶቹ ለሊት የሚፈጸሙት እያንዳንዱ ደግሞ የቤተክርስቲያናችን ሳምንታት ከተመለከሻቸው በስም በውክልና ተሰይመው ይሁን አብይ ምክንያት ላይ መሰረት አድርገው ነው የሚከበሩትና እንግዲህ እንኳን አሁን ካከበረው ሆሳዕና ጋር ስትመለከቺ ከፍተኛ ስርዓት አለ ከፍተኛ ደግሞ አንዳንድ ጊዜ በዓላት ይገጥማሉ አሁን ለምሳሌ በአሁን መድኃኒዓለም ገጥሟል አስቢ ለሊቱ ስንት ምስጋና እንደሚወርድ አንዴ ሆሳዕና ስትይ አንዴ ጥንተ ስቅለት ስትይ በጣም የሚተባበርበት ሳምንት ነው ግን የዛ ሁሉ መጨረሻ ላይ እንግዲህ ልብሽ የሚያርፈውም
የመንፈሳዊ ጥያቄው ሁሉ አንድ ቦታ ላይ ረግቦ ቁጭ የሚልበት ምንድነው ህማማት ነው። በቃ የመጨረሻው ሳምንት ሁሉንም በቃ ዋጥ ታደርገዋለች በባህሪዋ። ከተመለከሽ ትንሽ ደብዘዝ ይላል፣ ሀዘንም ይበዛበታል። እኛም ቆጠብ እንላለን ከሳቁም ከምኑም ኢቭን የበገናችን አገልግሎት ራሱ ፐርሰናል መሆን ይጀምራል። ብዙም ተሰብስበን የምናገልግበት የለም። ትምህርት ቤቶች ብዙም አይከፈቱም። ያችን ሳምንት የስግደት ሳምንት ነው፣ የሚታሰብበት ነው ሀዘኑና ብዙ ነገር ይዘጋል እና ሰሙነ ሕማማት ከባድ ስሜት አላት። በጣም ከባድ አስቸጋሪ ውስጥ የሚነካ ስሜት አለውና ሳምንት ከሳምንት ቀን በቀን ያቺ ከረምሽባትን አሁን ደረሰ ሆሳዕና፣ አሁን ደረሰ ደግሞ ኒቆዲሞስ፣ አሁን ደረሰ ደግሞ ስትይ ነበረውን ያንን ሁሉ በቃ እንዲሰብስባት ይዘዋለች። ከዛ ደግሞ ፋሲካ ደግሞ አለ እስከ ስሙ ራሱ በቃ ልንፈስክ ማለት ነው እና ያ ደስታ አለና በጣም ከባድ ወቅት ናት። ከባድ ወቅት ነው። ይሄ ትልቅ ዋጋ የሚገኝበት ነው። እውነት ነው። ምናልባት ከአገልግሎት ጋር ጎንዮሽ ሌላ ስራ ቢኖርም በቋሚነት የምትሰራው የባንኩ ስራ ቢኖርም በአገልግሎት እንግዲህ የተለያዩ ሀገሮችን የማየት አጋጣሚ አግኝተሃል ወይ? የአገልግሎት ጊዜ እንዴት ነው የምታሳልፈው? ማለት ከማስተማር የራስን ግጥሞች ከመጻፍ ውጪ በየቤተ ክርስቲያናቶች በየገዳማቱ የመሄዱን እድል አግኝተሃል? እውነት ለመናገር እኔም የስራ ጣቢያ ይሁንና ያንን እድል አላገኘውኝም። አንድም አብሮት ያለ ፍራቻውም አለሽ። ምንድነው ሩቅ ሄደሽ ወይም ደግሞ ብዙ ቦታዎች ላይ ተመላለሽ ለማመስገን ወይም አገልግሎት ለመስጠት ካለው የስራ ስትረስ አንፃር ማለት ነው። እንግዲህ ከአንድ ቀን ብቻ ነው ረፍታችን እሁድ እና እንግዲህ ስንት ፍቃድ ውስጥ እንደሆነ በእግዚአብሔር እስኪ አስቢ። ከስንት አለቃ ጋር ተለማምነን እና እኔ እንዲያውም አሁን ያለሁበት ክፍል ላይ እጅግ በጣም መልካም ሰው አለ። አለቃ አቶ ግርማ ይባላልና በጣም 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 ሰው አክባሪ፣ ሰው ወዳጅ፣ በጣም ቅን ነው። በጣም አበረታች ነው። እንደው የሆነ ቦታ እንኳን ልሄድ ነው ቀረጻ አለኝ የሆነ ቦታ ላይ እንኳን የሀሳብ ሳነሳ አያሳስብም ነው የሚለኝ እና በጣም እንደዚህ አይነት አለቆች ከየት ታገኛለሽ? እና እንግዲህ እኔ አምባሳደር ነኝ የመስሪያ ቤቴ። ምክንያቱም እኔ የምወቀስበት ነገር ሰራ ቤቱም ይወቀሳል። እኔ አንቺ ጋር መጥቼ መልካም ነገር ተወዳጅ ነገር በማሰማበት ጊዜ ደግሞ ይከበራል። እንደዚህም ያሉ ሰራተኞች አሉና እነዛ አለቆች የራሳቸውን መልካም ትብብር ሲያደርጉልሽ እነዛ ሰዎች ያንን ደግሞ ኦፖርቹኒቲ የሆነ ቦታ ላይ አግኝተው ስታይ ትልቅ ስም ነው የምታተርፊውና ብዙ አገልግሎት ሰጠው ልል የምችልበት አንፃር ግን ብዙ አስተምሬያለሁ። በጣም በግል ያገኘሁትን ሰው አላስታውሰውም ራሱ በጣም እኔ በባህሪ ምን አለ መሰለሽ እንደነገርኩሽ ማህበረ ቅዱሳን ባደኩበት የትምህርት ወቅቶች ላይ የግል የሚባል ነገር የለም። ህብረታዊ የሆነ ስሜት አለና ያ ህብረታዊ ስሜት ምን ተወልዶበታል መሰለሽ ያለምንም ክርክር ስጪ ያለ መንፈግ እና ተቀበያለሽ ደግሞ ነው በብዙ እና ጸጋ በጸጋ ይከፈላል ነው። ያ ነገር በጣም ስለነበረ እኔ ብዙሃኑን ጊዜ በነጻ ነው ማስተምረው እና በነጻ ሳስተምር የሆነ ቤተክርስቲያን እንቀጣጠራለን። 5 ልጅ ሆነው ይመጣሉ። የሆነ ቤተክርስቲያን እንቀጣጠራለን። 2 ሆነው ይመጣሉ። አንድ ሰውም ሆኖ ማግኘት ጊዜ አለ እና እንዴት ነው አንተ አትጠይቅም እንዴ? የሆነ መጨረሻ ላይ ጥያቄ ይመጣልሻል። እኔ ወድጄ የማደርገው ነው ፈቅድ አንተ ብቻ ወይ አንቺ በሰጣችሁ ልክ መልሱልኝ እንደው አቅማችሁ የሆነ ተስፋ የሚሰጥ ነገር እና በጣም ብዙ አገልግሎት ሰጥቻለሁ ምለው ፐርሰናሊ ካገኘኋቸው ሰዎች አንፃር ብዙ ሰው አስተምሬያለሁና በውልም አላስታውሳቸውም። የሚገርመው ነገር በይፋ እንግዲህ ያገለግልኩበት መድረክ ምናልባት ሊኖር ከቻለ ወደ ነበርኩበት የቅዱስ ሩፋኤል ደብር ላይ የሆነ ወቅቶች ላይ አገልግያለሁ። ከዛ ውጪ ግን አላገኘሁኝም። እኔም ወደዛ ትንሽ እንዲህ ብቻ አለች ትንሽ ግብፊትም አለ። ቆይ እስቲ እንበርታ የሚለው ነገር አለ። እሱ ነገር ነበረ። ምናልባት ከዚህ ከማስተማሩ ጋር ተያይዞስ ወደፊት በስነ ስርዓት በስፋት ተማሪዎችን ይዞ ማስተማሩ የታሰበበት ነገር የለም? አለ። እኔ ማስተማር ትልቁ ጎሌ ነው። ግን ሰዓት ይገድበዋል፣ እድሜም ይገድበዋል። በዛው ልክም ደግሞ ያንቺም ደግሞ ያለሽ እንትን ይገድበዋል፣ የችሎታ ያቅም ጉዳይ እና በአሁን ባለውበት ሰዓት እንደ ስራው ጠባይ ብዙም አይመችም። ትምህርት ቤት ከፍቶ ለማስተማር ምንሽ ትምህርት ቤት ማለት አንቺ ስምሽንም ማንነትሽንም መስጨበት ነገር ነውና ሰዎች ትምህርት ቤትሽን ብቻ አይደለም የሚመለከቱት አንቺንም ነው የሚመለከቱት እና አንቺ እዛ ጋር የምትጽፊው ነገር የምታኖሪው ትውልዱ ላይ ተወደደም ተጠላ ምን ያመጣብሻል?
ይዞ የሚሄድ ስም አለና እኔ ቦታው ተገኝቼ የምንሰጠው ነገር ካልሆነ ማድከም ነው ብዬ አስባለሁ ራስና እስቲ ስፖንሰር የሚያደርጉ እንፈልጋለን። ያው እንግዲህ ለቀን ብንወጣማ አይጠላልንም። እኛ እንግዲህ እድገታችን አይጠላም ቤቱ። እንደዛ ካሉ ከወዲሁ እንደው መርቁልን፣ ጀባበሉን እንደው ኪታችን ቢረጥብ እኛም እዚህ መልእክታችን አስተላልፈናል። አንተ ነው ለማለት ነው። ምናልባት አሁን ደግሞ እስኪ ከዝማሬ ህይወት ከመንፈሳዊ ህይወት ከወጣ ስትል ከዚህ ውጪ አንተን የሚያዝናና ከምታሳልፍ ጊዜህን በምን ታሳልፈዋለህ? ኦኬ ይሄ እንግዲህ በጣም ፐርሰናሊ ልንገባ ነው። ኦኬ ይሁን አዎ ማለት እኔ የበገናው ስሜቱ የምኑ እንግዲህ በእድሜሽም አብሮት እየተዋሃደሽ ይመጣልና የነበሩሽ ስሜቶች በፊትና አሁን ላይ አንድ አይሆንም። እርግጥ ከበገናው ጋር የወረስኩት አለ ነባርም ደግሞ ስሜቶች ነበሩና ማንበብ በጣም ነው የምወደው፣ ማዳመጥ በጣም ነው የምወደው፣ ቦታዎችን ማየት በጣም እወዳለሁ። ሰዎችን መገናኘት ደስ ይለኛል። አዲስ እይታ ያላቸው በጥበቡ ላይ ያሉ ሰዎችን በማናቸውም የጥበብ ዘርፍ ማለት ነው ገጣሚም ይሁን ደራሲም ይሁን ኢቭን የሆነች ነገር እንኳን የሰራም ቢሆን በጣም ደስ ይለኛልና እንግዲህ አንድ እሁድ ነው ያልኩሽ ያለኝ። ያችን አንድ እሁድ የት አደርሰናት የት ሄደን የት ውለን እንደምንመጣ እንግዲህ በጣም ብዙ ነገር ታቀጃለሽ እና በናፍቆት ነው የምጠብቀው ያንን ቀን። ምክንያቱም ብዙ ቦታዎች አገኝበታለሁ፣ ብዙ ሰዎችን አገኝበታለሁ እና ቁም ነገር ደግሞ ያለው ነገር አሳልፌ የመሄድ በጣም ፍላጎት አለኝ እና ከጂ መጽሐፍ አይጠፋም ያለ ምንም ይሄ ማጋነን ማለት ነው። ማለት አንድ ያስተዋልኩት ነገር በዚህ አጋጣሚ እዚህ ቦታም ራሱ እንድገኝ በጣም ከፍተኛ ጥረት ካረገ ሰው አንዱ አጎቴ ነው፣ ኃይሉ አገኘው ይባላልና በጣም ከባባድ የሚባሉ እይታዎችን በውስጥ ያሳርፋል እና አንደኛው ምንድነው ጊዜህን መጠቀም ትችላለህ ወይ ማባከን ትችላለህ የሚል እይታ አለውና ስትሬስፉል የሆኑ ነገሮች እንኳን ቢገጥሙም ስቲል ካለህ ኤክስፒሪየንስ የቀሰምክበት ቦታ ታልፋቸዋለህ የሚል እይታ አለውና ኤክስፒሪየንሶች ደግሞ በመኖር ይመጣሉ፣ ግን በማንበብም ይመጣሉ እና እነዛ የማንበብ ሰዎችን የማግኘት የመጠየቅ ኦፕን ማይንድድ የመሆን ጉዳይ ዝም ብለሽ አታገኙም እና ከሱ ጋር በጣም እይታዬን ያሰፋልኝ አንበብ ነው። ሁሌ የሆነ ያክል ኤክስፒሪየንሶችን በየቦታ እየሄድክ ተካፈል ነው ከፍተኛ የሆነ ጥረት ያደርጋል ማለት ነው እና ያ ነገር እንግዲህ አለ ብቻ ሆቢያችን። ምናልባት ከመጽሐፎች ጋር ተያይዞ ከመንፈሳዊ መጽሐፎች ውጪ ምን አይነት መጽሐፎችን? ወይኔ በጣም ማነበው እንዲያውም እኔ ሊትሬቸር ነው። እውነት በጣም ሊትሬቸር አነባለሁ። መንፈሳዊ መጽሐፎችን በጣም አጎቴ ያነባል። እኔንም በግዴታ እንግዲህ አንዳንድ ጊዜ ሄደሽ የሆነ ሰዓት ላይ ሽፈት ያለሽ ሸፈትኩኝ እኔ በቃና በጣም ሊትሬቸር ማንበብ ውድ ነበረ። አንድም ክልከላው ነው መሰለኝ ያቺ ነገር ወደ ሊትሬቸር የምንከለከለው ነገር ያስደስታል በጣም እና በቃ ሊትሬቸር በጣም ነው የምወደው። ደራሲያን በቃ አሳድጄ ነው መጽሐፍ ማነበው። እንግሊዘኛም ሊትሬቸሮችን በጣም ነው ማነበው እና ግን ይሄ ሁሉ ከሱ ነው የመጣው ማለት ማንበብን እንደወድ ያደረገኝ እሱ ነው። መፈለግ እንደወድ ያደረገኝ እሱ ነው እና በጣም እንግዲህ ጎራችን ወደዛ ሲል በጣም ይገርማል። ምርጡ መጽሐፍክ ያንተ ምንድነው? በጣም ሁሌ ባነበው ደስ ይለኛል የምትለው መጽሐፍ? እውነቴን ነው የምልሽ ደራሲ በጣም በየጊዜው ቀያየራለሁ ማደንቀው። አሁን ሰሞኑን እያነበብኩ ያሉት የሀብታሙ አለባቸው ነው። ቅርብ ጊዜ እንግዲህ ብዙዎች ተዋውቀውታል። በፊት በጣም ታዋቂም ነበረ። እርግጥ የሱ መጽሐፎች በጣም እያነበብኳቸው ነው። ሊትሬቸሩ ታሪካዊ ድርሰት ነው በጣም እንዲያውም አሁን የጀመርኳት አንፋሮ የሚለውን ነው እና በጣም ወደው ነው። ይሄ በተለይ የእይታው ጉዳይ ታሪክንና ልቦለድን ማዋሃድ እነ ባህሉንም ጭምር እና አዳም ረታንም ጭምር ከውጭ ሀገር ደግሞ እንግዲህ ትንሽ ከበድ ይላል፣ ግን እነ ዶስቶቭስኪ ፊዮዶር ዶስቶቭስኪ እና ሊዮ ቶልስቶይና ትንሽ ጠበቅ ያሉት የራሻ ሊትሬቸሮች እነሱን በጣም ማንበብ ወዳለሁ። አንድ ሰው ብቻ ነው የአንድ ሰው መጽሐፍ ብቻ ነው ከዚህ በኋላ በህይወት ማንበብ የምትችለው ብትባልስ ማንን ትላለህ? እንግዲህ ከባዱ ፈተና እሱ ነው። አሁን አይ ዶንት ኖ ወይ ራሻ ላይ ቁጭ እላለሁ አንዱን መርጬ ወይ ደግሞ አዳም ረታ ላይ ቁጭ እላለሁ። አዳም ረታ ላይ በጣም አዳም ረታ በጣም የትኛው መጽሐፍ በጣም ደስ ይላል? ከአዳም ረታ የጠላሁትን ልትጠይቂኝ የጠላሁት የሚል በፍጹም የለም ማለት እንዲያውም የሚገርምሽ ነገር በጣም ስስታም ነኝ መጽሐፍ እና እንዳያልቅብኝ ከሳምንት በኋላ ሊሆን ይችላል ማነሳው አንዳንድ ጊዜ
አንድ ቻፕተር ብቻ ሊሆን ይችላል የማነበው ሳምንት ውስጥ እንዳያልቅብኝና ስስታም ትንሽ ሊያስብለኝ ይችላል። በጣም ፒኪ ነኝ ሳነብ። ዝም ብዬ ደራስ ስለሆነ አላነብም። በጣም ገልጬ በደንብ አንብቤው ነው የምገዛውና አንዳንድ ጊዜ ደግሞ ያስደስታቸው መጽሐፍ ሻጮችን። የመጀመሪያው መጽሐፍ ምን እንደነበር ታስታውሳለህ? ወይኔ ሊዮ ቶልስቶይ ነበረ ድርሰቱ። የራሻ ድርሰቶች ቤታችን ውስጥ ብዙ ነበሩ። በተለይ በደርግ ጊዜ ስሙን ጠፍቶት አሳታሚ ድርጅቱም የነሱ ነበረ፣ ይታተሙ ነበርና የሊዮ ቶልስቶይ ነበር አስታውሳለሁ። ስሙ ጠፋኝ። ርዕሱ ግን ሀርድ ከቨር በጣም እስካሁን ድረስ እንደነበር ያለ መጽሐፍ ነውና የመጀመሪያ መጽሐፌ ከልብ ወለድ የተዋወቅኩባት እሷ ናት። ከሀገር ውስጥ ደግሞ ባሻቅጠው የምትል አንድ መጽሐፍ ትንሽዬ መጽሐፍ አለችና ሞር ይሄ የጣሊያን ጊዜ የነበረውን ወረራ ማለት ነው በሱ ላይ ተመስርቶ ታሪካዊ ድርሰት ነበር እና በጣም ነበር እሱ ያስተዋወቀኝ ከድርሰት ከኢትዮጵያ ጋር ማለት ነው። እና እንደሱ ያልኩኝ ይልኩት። አሁን ደግሞ እንግዲህ ያለ ነው ብስራት ቤት ነው። ብስራት ሲባል ደግሞ ያው አብዛኞቹ ከስሙ ራሱ ብስራት ነው። እሱም አለ ግን ያው ብስራት ሲባል ሁሉም ሰው ጭንቅላቱ ላይ የሚመጣው ስፖርት ነው። ልክ ነው። ስፖርት ላይ እንዴት ነው ስራ? ወይ ጉድ! የማይገናኙ ነው አገናኝሽ። አሁን የሚገርምሽ ነገር ማለት ነው ማየትም ሊሆን ይችላል ስመጣ ማለት ነው አንደኛ ሪሰርች የሰራሁት ነገር የምጠየቀው ሊሆን ይችላል ብዬ ጠየቅኳቸው። በሳቅ ነው የሞቱት። የማን ደጋፊ ልሆን አልካት? የማን ደጋፊ ልሆን? አይ ማንቼ ይበላለኝ። አንድ ብሩክ የሚባል ማንቼ ይበላለኝ። አንዱ ደግሞ አለ ጎሳ ምለው አይ ችግር የለውም እስኪ አጥኚና እስኪ የትኛው ይመችሻል በቃ አንቺ ከለሩን ስታዩ አለኝ። የማሊያ ከለር ነው አልኩኝ እና እኔ በጣም የተራራኩኝ ሰው ነኝ። በጣም ከስፖርት ጋር በጣም ብሔራዊ ቡድናችን ደግፋለሁ። የብሔራዊ ቡድን ሀገራዊ ስሜት ነው፣ ባንዲራዊ ስሜት ነው ብለሽ ጥልቃዊ የሀገር ነው በሚለው ነው የኳስ ነው አይባል። እሺ ይሁን ግን ኳስ አይታጣቅም ምን ማለት አለማየት አይደለም። ኢትስ ጀስት ፕሬፈረንስ ሆነና ይሄ ነገር ያዘን እንጂ ልጅ እያለንማ እንደምታየን እኮ እንደዚህ ገዘፍ አላለም። ያኔማ እያሽከረከርን አሎሎ እየወረወርን ያደግነው እኮ እና በጣም የልጅነት ጊዜ እምልሽ የሆነ ኤጅ ላይ ስደርሽ ነው ብዙ ነገር መምረጥ የምትጀምሪው፣ ብዙ ነገር መቀየር የምትጀምሪው እይታሽ ላይ። ግን በዛ ጊዜ ነበረው እንዴ ቀስት እንወረውራለን፣ አሎሎ ስንጫወት ኳስ ነው፣ ከቤት ተፈልገን ነው የምንገኘው፣ የት ሄዱ ተብለን ነው እና በጣም ብዙ ነገሮች ያስደስቱኝ ነበር ልጅ ሆኜ። ስለዚህ ልጅ ሆነ ወይም በትምህርት ቤት ጊዜ የደገፍከው ክለብ የለም እንዴ? አርሴናል ደጋፊ ነበርኩ ያኔ። እውነት ትስቂያለሽ? የቬንገር አድናቂ ነበርኩ። ቬንገርን እንወድ ነበር ያኔ ማለት ነው። አዎ እና በጣም ብዙ ሰው ይስቅብኝ ነበር ያኔ ማለት ያኔ በቃ ጀማምሮ የክለቦች ምናምን ጨዋታ በጣም የተጀማመረበት ጊዜ ነው። ስሜት በተለይ እነዚህ የ90ዎቹ መጨረሻ አካባቢ 2000 ምናምን ላይ ያለው በቃ ሆ የተባለበት ጊዜ ነው ማለት የሀገር ቡድን ይሄ ሀገራዊ ብሔራዊ ቡድናችን ላይ ከነበሩት ጨዋታዎች ትንሽ ሄድ እያለ እንዲያውም ብዙ ዲስከሽኖች የነበሩት ያ ነው። ምናልባት በታሪክ ሰምተሽ ከሆነ እንዴት የውጭ ክለቦች ላይ ያለን ድጋፍ በጣም ከፍ እያለ ሀገራዊ ክለቦቻችን ላይ እየሰራን የሚባል ነገር መጣ። ግን አይ ቲንክ እነሱም ያያሉ ተደብቀውም ቢሆን። ለምጭሻ ጊዜ አርሰናል ዋንጫ ያመንሳየው ከስንት ዓመት በፊት ነበር? እድሜው ልታስቆጥር ነው ያልኩሽ እኮ። አይ ያው ልጅ ሆነ ነው በቬንገር ጊዜ ሆነ እኮ አሁን 20 ዓመት ልትይ ነው አይደለ? እንደዋዛ ሄዷል ጊዜ በጣም ሄዷል። ግን ያው አንዳንዴ ኳስ እኮ የምትደግፋቸው ክለቦች ልጅ ሆነ የደገፍካቸው ክለቦች ኳስ ማየት ራሱ ታቆም ለዛ ክለብ የተለየ ስሜት ሊኖር ይችላልና አንተ ላይ አልበላ ያለ መሰለኝ ዋንጫ ማየት ሳቆም ነው መሰለኝ የተወኩት ነው። እንግዲህ ቤተሰብ ደግሞ ታውቂያለሽ ትንሽ እድሜሽ ከፊል አሁን ትምህርት መያዝ ጀምር፣ አሁን ቀለም ይሻላል ያለ አማረኝ የሚባል ነገር አለ። አጥናለ ተስፋ አስቆረጠ ዋንጫ ያጣ። እንግዲህ ከለሩን ወደነው ቀርተናል። በልባችን ማሊያው አለ ያንንም በል በጣም ደስ ይላል። ምናልባት ብዙ ተጫወተንና አሁን ደግሞ እስኪ አንድ መስመር መልካም ደስ ይለኛል። እሺ Come on.
ከመስቀሉ ስር ሆና ቀና ብላ አየችው። ተቸንክሮ ልጇ ልቧን ሰበረው። ስምዖን አረጋዊ ያለሽ ምን ነበረ እመቤቴ በነፍስሽ ያልፋል ሰይፍ መጃሉን ይስጥሽ። የወለድሽው የታቀፍሽው ሰቅለው ያለ በደሉ ስለ አዳም መዳን ልጅሽ ዋለ ከመስቀል። ዓይኗ አልቻለም መመልከት ልቧ ተሸነፈ ለሐዘን ስትቃትት ሲቃ ሲወጣ ካንደበቷ ለሰማው እንኳን ሰው አለት አጥንት ይሰብራል። ሊመላለስ ሐዘን ብቸኝነት አቅፎ ደግፎ ባላደራ ዮሐንስ ወሰዳት። ልጇ አዘነ ተሰማው የእናቱ ልብ ስብራት በሷ ላይ እንደፈረደ ይህንን ከባድ ሐዘን ሊወድ ከመስቀሉ ተመልክታ በርኖን ታቀፈችው አነባች። ልጇ ነውና ለልቧ ብርሃኑ የጨለመባት የተጨፈኑ ዓይኖቹን አየች። ዳሰሰችው ቁስሉን አብዝታም በሲቃ ድምፅ አለቀሰች። እየመሯት ወሰዷት ወደ መቀበሪያው ወደ መቀበሪያው። እናመሰግናለን። ምናልባት ግን በጣም በርካታ ግጥሞች ናቸው ያሉክ። እዚህ ጋር ራሱ የምናያቸው ሁለት ግጥሞች ሞልተዋል እኮ። ሁሉም እንትን ብላችኋል። ምናልባትም ዩቲዩብ ላይ የሚመጫን በዝማሬ ሪከርድ አድርገው እንትን ማለት በጣም የሚገርመው ነገር በፊት የነበሩኝ ሪከርዶች እስቲል አሁንም በስልኬ ነው። እንዲያውም ምናልባት ትንሽ አሁን የምጠቀማቸው አፖች ትንሽ ለየት ሊሉ ይችላሉ እንጂ ዜማውን ነበር የምቀዳው። ከዛ በኋላ ያው እንግዲህ ዘምረዋለሁ እዚሁ የፎቶ ነው የምናረብበት የነበረው። ያን ያህልም ግጥሙን መስራት ወይንም ብዙ ሰው ይብር ራሱ እንዳትመራመረኝ ሲወጣ ጋራ ግጥሙን ነበር ይለኝ ነበረው እና በጣም ረጅም ጊዜ ፈጅቶብኛል ግጥሞቹን ለመጻፍ። በጣም አስቤያቸው የጻፍኳቸው ስላልነበሩ አንዳንዴ ከስሜትሽ የተፈነቀለ ነገር አንዳንዴ ውሉን ያጣል። ግጥም ላይ በጣም አንዳንዱ በዜማ ይመታል ስትመለከቹና ውላ ሲዞ ስራቱና ሲዞ መንገዳ ሲዞ ያችን ነገር ደርሶ ሰዎች ጋር ማድረስ ትንሽ ጊዜ ወስዶብኛል። ግን አሁን ላይ ትንሽ እንደምንም የሰራውበት ነው። አዎ የሰራውበት ነው። ምን ጠብቅ ታዲያ ወደፊት? እንግዲህ ብዙ መዝሙሮች እኔ አልበም መስራት አይ ዶንት ኖ ማለት እንትን ሊሆን ይችላል። ምናልባት ሄዚተንት አንደኛ የምሆንበት ምክንያት የአልበም ስራ ላይ አልበም በባህሪው ለኔ ስሜት የሚሰጠኝ የሆነ ሪስትሪክት እንደተደረግኩ አይነት ስሜት ነው የሚሰጠኝ። 12 መዝሙር ወይ 14 መዝሙር ወይ ደግሞ ግማሽ አልበም ሰርተሽ ተገድበሻል በመዝሙሩ በልኬቱ በምን እና የአባቶችን ፐርፎርም የሚያደርጉትን ስሜቶች ስመለከት ሲቀዱት የነበሩት ጀስት ይሄዳሉ፣ ይወደዱትን ይዘምራሉ።
ሮ የሆነው ድምጽ ዛጋ የሚንኮሻኮሸውም ከበገናው የሚወጣው ከራሳቸውም እያንዳንዱ ነገር ያ ትክክለኛ ኢንቫይሮንመንቱን ስሜት ይሰጣል። ያንን አይነት ስሜት የማገኝበት ቦታ እስካገኝ ድረስ ያቺ የአልበም ስራ ትንሽ ትቆይ። አዎ ችግር የለም። በዚህ አብረን እንቆያለን። አዎ እሺ ምናልባት እንግዲህ ያው የበዓል ወቅት ላይ ነን የምንገኘውና በዓሉን በተመለከተ ማለት የምትፈልገው ነገር ካለ? መልካም እንግዲህ ለዚህ ያደረሰን እግዚአብሔር ይመስገን። እኔንም በሰው እንድከበር ያደረገኝ ሰውም እንዲወድልኝ ስራዬን ያደረገኝ እግዚአብሔር ይመስገን። መቼስ በሰጠኝ መልሽ የሰጠሁት ነው እንጂ የራሴ የሆነ ነገር ምንም የለም። እንግዲህ በዓሉ በጣም ብዙ ነገር የምናተርፍበት ነገር ነው። እንግዲህ የነፍስ ዋጋ ያሰጠን ነው የምለው። ለእውነት እዚህ ላለሁበት ላደረሱኝ ከተመልካችም ከአድማጭም ከቤተሰቦችም መስሪያ ቤት ባልደረቦቼም በሙሉ እግዚአብሔር ያክብርልኝ፣ እግዚአብሔር ያክብራችሁ ማለት ፈልጋለሁ። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። በዚህ አጋጣሚ ፋሲካ እንግዲህ ነገ ተነገ ወዲያ ናት እና መልካም በዓል ይሁንላችሁ። የፍስሐ የደስታ በጣም እንግዲህ ካለው ከስትረስፉል ከሆነው ካሁን ካለንበት የዓለም አቋምና ቁመና አውጥቶን ደስ የሚል እንደት ለመንፈሳችን ለህሊናችን ሰላም የሚሰጥበት የምናርፍበትን ጊዜ እግዚአብሔር እንዲያሳየን እንግዲህ በዛውም እለምናለሁ ማለት ነው። እናመሰግናለሁ። እናንተን በጣም እናመሰግናለን። አክብረን እዚህ ድረስ መጣክ እንግዲህ ህይወትንም አጋርተናልና መልካም አንተም ለቤተሰቦችም በዚህ አጋጣሚ እንደ ብስራት እንደ ተቋም እንኳን አደረሳችሁ ማለት እንወዳለን። መልካም እግዚአብሔር ይስጥልኝ። አመሰግናለሁ። ምናልባት ግን የመጨረሻ አንድ መዝሙር ሰምተን መስተነባበት። መልካም እስኪ እንግዲህ በጣም ብዙ ተጨንቄበታለሁ። እኔ የትኛውን አቅርቤ የትኛውን ልተው የሚለው ሀሳብ ሁሉ ጊዜ ውስጤ የሚመጣ ነገር ነው። ግን አንድ መዝሙር በጣም መወዳታለች። ብዙ ጊዜ አልዘምራትም። ግን ለምን ደግሞ አትዘምረው? ብዙ ጊዜ ለሷም ተሳሳልክ? አዎ ከሁሉም መዝሙሮቼ እስከዛሬ እስከ ጻፍኳቸው መቼም ላገኘው አቻም እንደገና ደግሞ መቼም ላመሳስለው ማልችለው ይሄ መዝሙር ነው ማለት ሁሌም በዘምረው ደስ ይለኛል። ግን እድሉን አላገኘም። እረኛ ይላል። እንግዲህ እረኛ ግልጽ ነው ስለማን እንደምናወራና እረኛ የሚለውን እጅግ አብዝቼ የምወደው ነው። እንግዲህ ቀኑም የእረኛችን እኛን እንግዲህ ወደ በቃ ያቺ ጉዞ ከሲኦል ወደ ገነት የአዳም ልጆች ሁሉ ደስታ ያገኙባት ጎዳና እረኛችን እየመራን የወሰደን በስማችን ጠርቶን ነው። እኛም እረኛችን ለይተን ነውና እሷን የሚያወሳ ነገር እስኪ ላሰማ። ወደኔ ይመጣል ሊፈልገኝ እረኛዬ ወደኔ ይመጣል ሊፈልገኝ ከሩቅ እሰማዋለሁ ድምፁን እረኛዬ ትጉ ነው እረኛዬ ትጉ ነው እረኛዬ ትጉ ነው መንገዴን ያውቃልና አይከተኝም ከማልሻው አይተወኝም ለተኩላ ለነጣቂው እረኛዬ ደግቅ ነው እረኛዬ ደግቅ ነው ደግቅ ነው
ከጠፋሁበት ከገባሁበት ጉድጓድ ይፈልገኛል እረኛዬ እረኛዬ መልካም ነው እረኛዬ ሩህሩህ ነው እረኛዬ ቅን ነው ጌታም ተናገረ ለሐዋርያቱ እንዲህ ሲል መልካም እረኛ እኔ ነኝ መልካም እረኛ ነፍሱን ስለ በጎቹ ያኖራል መልካም እረኛ ኢየሱስ ክርስቶስ መልካም እረኛ ኢየሱስ ክርስቶስ በመልካም ጎዳና መንጋውን ይመራል እረኛዬ ወደ እኔ ይመጣል እረኛዬ ወደ እኔ ይመጣል ይፈልገኝ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። በጣም እናመሰግናለን። ለዝማሬውም እዚህ ስቱዲዮ ድረስ መጥተህም አብረህን ቆንጆ ቆይታ ስላደረክም ከልብ እናመሰግናለን። ተመልካቾቻችን እንግዲህ ከዘማሪ ሱራፌል ጋር የነበረን ፕሮግራሞቻችን ይህንን ይመስል ነበረ። በጣም ድንቅ ቆይታ የተለያዩ ደግሞ ዝማሬዎችንም እያሰማን አብረን የልጅነት ጊዜውንም የስራ ሂደቱንም ከዝማሬው ውጭም ያለበትን የሙያ ዘርፍ እንግዲህ የሰማንበት ልዩ ቆይታ ነበር ያደረግነው። በዕለተ አርብ ይህንን የመሰለ ፕሮግራም ወደ እናንተ ያደረስን ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረግኩኝ። መልካም በዓል ይሁንላችሁ። መልካም ጊዜ